ከፍቅር ደረጃ የደረሰለት ሰው የማይረባ ሰውን እንኳን ቢሆን ይሄ እንኳን አይመለስም ከዚህ በኋላ እኔ ያላመጥ ጠብቄዋለሁ አይልም ነው። የመጨረሻ ተስፋ በተቆረጠበት ሰው ላይም ቢሆን ፍቅር ትዕግስትን ያደርጋል ነው። እገሌ ተለምኖ ተመልሶ እንግዲህ ሰው ይሆናል፣ እገሌና እኔ እንግዲህ ወዳጅ እንሆናለን ማለት ዘበት ነው አይልም ነው። ፍቅር ካለ ትዕግስት አለ፣ ትዕግስት ካለ ደግሞ ፍቅር ትመጣለች መልሳ። የሰው ክብሩ እግዚአብሔር ነው። ለሰው የተከፈለው ዋጋ እግዚአብሔር። ቶቹን ስናያቸው ግን ሰው ከምን የሚያነሰ ሆኖ ይታያል። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ልጁን የሚወድ አባት ለልጁ ባረደው የሰባ ፍሪዳ መስሎ ክርስቶስን ስለተናገረ ነው። ሉቃስ ወንጌል ምዕራፍ 15 ላይ እንደምታነቡት ይሄ ልጄ ጠፍቶ ተገኝቷል፣ ሙቶ ድኗልና ፍሪዳ እንረድለት፣ ጎረቤትም ይጠራ፣ አዲስ ልብስ አልብሱት፣ ቀለበት በጣቱ ላይ አድርጉለት፣ ጫማም አጫሙት። እስመ ዝንቱ ውእቱ ወልዴ ተሐጉለሂ ወተረክበ ሞተሂ ወሃዮ፣ ልጄ ጠፍቶ ተገኝቷል ሙቶም ድኗልና ብሎ ተናግሯል። ስለዚህ ክርስቶስን ፍሪዳ ብሎ ተናግሮታል። እዚያ ለጠፋው ልጅ የታረደው ፍሪዳ ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። በብሉይ ኪዳን መስዋዕት ሲሰዉ የወፈረ የሰባ ፍሪዳ ለእግዚአብሔር መስዋዕት አድርገው እንዲያቀርቡ በኦሪት ዘሌዋውያን ምዕራፍ 5 ላይ ተቀምጧል። መስዋዕቱ 5 አይነት መስዋዕት አለ። ከአምስቱ መስዋዕቶች አንዱ የደህንነት መስዋዕት የሚባል አለ። የደህንነት መስዋዕት የሚባለው በዓመት አንድ ጊዜ ሊቀ ካህናቱ ቅድስተ ቅዱሳን ገብቶ ለሕዝቡ ለጠቅላላው ለእስራኤል የሚያቀርበው ነው እና በዚያ ጊዜ የሚቀርበው የሰባ የወፈረ ወይፈን ነበረ እና የከሳ አይቀርብም ነበረ። ስብን የተመላና የወፈረ ወይፈን ነበረ። ያ ለዓለም ሁሉ ድህነት ተላልፎ የተሰጠና ራሱን ያቀረበ መድኃኒታችን ኢየሱስ ክርስቶስ ነው። የሰባ የወፈረ የሚባለው ዘምሉ ጸጋ ወጽድቀ ወሞገሰ ይላል። ጸጋና ጽድቅን ሞገስን ተሞልቶ በእኛ ላይ አደረ ይላልና ክርስቶስ መዝገበ ጸጋ፣ የሀብት ባለቤት፣ የጸጋ ባለቤት፣ የክብር ባለቤት መሆኑን ሲያሳይ ነው። የወፈረ ያኛው ስጋን የተሞላ እንደሆነ ክርስቶስ ሀብት በእጁ የተያዘ ሁሉን የሚያድል ነው። ጤና ለፈለገ ጤና፣ ሀብት ለፈለገ ሀብት፣ ድህነት ለፈለገ ድህነት፣ ፈውስ ለፈለገ ፈውስ የሚሰጥ ሁሉን የሚችል ባለጸጋ አምላክ ነው። እሱ የጸጋና የሀብት ጌታ መሆኑን ለማመልከት የሰባውን ፍሪዳ ረዱ ለጠፋው ልጅ ብሎ ተናግሯል። ስለዚህ ክርስቶስን በመስዋዕት መስሎ ስለተናገረ በገጸ ላህም ተመስሎ ይነገርለታል። ከአራቱ ከገነት ከሚፈሱት ወንዞች በአንዱ የሚመሰል ነው። ከዚያም ፈለገ ማር በማር ወንዝ ከገነት ከዕፀ ሕይወት ዝር ኦሪት ዘፍጥረት ምዕራፍ 3 ላይ እንደምንመለከተው 4 ወንዞች ይፈልቃሉ። ገነት ውስጥ ከበቀለው ዕፀ ሕይወት ከሚባለው ዛፍ ስር 4 ወንዞች ይበቅላሉ፣ ይፈሳሉ። ከአራቱ ወንዞች አንዱ ማርነት ያለው ነው፣ እንደ ማር ጣፋጭነት ያለው ነው። ቅዱስ ሉቃስ ከአራቱ ወንዞች ማርነት ያለውን የሚመስል ነው። በዚያ ይመሰላል። ለምንድን ነው ሲባል ማር እጅግ የሚጣፍጥ ነው። ነገር ግን ደግሞ ለሸክም ከባድ ነው። ትንሽ ኪሎም እንኳ ቢሆን ማር ከባድ ነው፣ ግን ጣፋጭ ነው ደግሞ። ቅዱስ ሉቃስ ጣፋጭ የሆነ ጣዕም ያለው ነገር ግን ከባድ ነገር ይናገራል። እሱ ምንድነው? ትዕግስት ነው። በምድር ላይ በጣም ከባድ ሸክም ማለት ትዕግስት ነው። በምድር ላይ ጣዕም የሚገኝበት ነገር ደግሞ ትዕግስት ነው። ደስ የሚል ነገር ከየት ይገኛል ሲባል ከትዕግስት። ከባድ ነገር ምንድነው ሲባል ትዕግስት። ማርን ቢከብድም ሰው ተሸክሞት የሚሄደው ጣዕሙን ስለሚያውቅ ነው። ትዕግስትን እንዴት መለማመድ እንችላለን ሲባል መጨረሻ ላይ የምናገኘውን ጣዕም በማሰብ ነው። ትዕግስት ማለት መታገስ ማለት መቆየት፣ መጽናት የሚል ትርጉም ነው ያለው። መቆየት ነው፣ መበርታት፣ መቆየት፣ መጠበቅ እንደማለት ነው ትዕግስት ማለት። ስለዚህ ፍሬውን እስክናይ መጠበቅ፣ አልመለስ ያለን ሰው እስኪመለስ መጠበቅ። በምድር ላይ በነገራችሁ ላይ የማይስተካከል ፍጡር ሰይጣን ብቻ ነው። ሰው ይስተካከላል እና መጨረሻ እንኳን ብዙ ዓመት የቻልነው ሰው ግን የማይረባና የማይመለስ ቢሆን እንኳ ስንጠብቀው ትዕግስት ይባላል። እና ቅዱስ ጳውሎስ
ቆሮንቶስ 12 ላይ ሲናገር ተፋቅሮ በሁሉ ያስተእግስ፣ ፍቅር በሁሉ ያስታግሳል ይላል። በሁሉ ያስታግሳል ማለት ምን ማለት ነው? ወይም ትዕግስትን ያደርጋል ይላል። በሁሉ የሚለው ለምንድን ነው? በሁሉ ፍቅር ከፍቅር ደረጃ የደረሰ ሰው ወይም ልቡ ከፍቅር ደረጃ የደረሰለት ሰው የማይረባ ሰውን እንኳን ቢሆን ይሄ እንኳን አይመለስም፣ ከዚህ በኋላ የኔ ዓላማ ጠብቄዋለሁ አይልም ነው። የመጨረሻ ተስፋ በተቆረጠበት ሰው ላይም ቢሆን ፍቅር ትዕግስትን ያደርጋል ነው። እገሌ ተለምኖ ተመልሶ እንግዲህ ሰው ይሆናል፣ እገሌና እኔ እንግዲህ ወዳጅ እንሆናለን ማለት ዘበት ነው አይልም ነው። ክርስቲያን እንደዚህ አይልም። ትዕግስት ያለው ሰው፣ ፍቅር ያለው ሰው ትዕግስት ይኖረዋል። ፍቅር ካለ ትዕግስት አለ፣ ትዕግስት ካለ ደግሞ ፍቅር ትመጣለች መልሳ እና ሉቃስ በትዕግስትክሙ ታጠርይዋ ለነፍስክሙ፣ በትዕግስታችሁ ብዛት በመታገሳችሁ ነፍሳችሁን ታድኗታላችሁ ብሎ ይናገራል። በመታገሳችሁ ነፍሳችሁን ነፃ ታወጧታላችሁ ብሎ በመናገሩ በመዓር ተመስሎ ይነገራል ነው። እና በጣም ብዙ ሰው እግዚአብሔር በሚያውቀው የምናጣው ነገር ምንድነው? ትዕግስት ነው። እግዚአብሔርን መታገስ ያቅተናል። አብረውን የሚኖሩ ሰዎችን መታገስ ያቅተናል። እስኪመለሱ አንጠብቃቸውን፣ እስኪስተካከሉ እድል አንሰጣቸው። ሰውን ክርስቲያን የሚያሰኘው ክርስቲያን ማለት ፍቹ ራሱ ምንድነው? ክርስቲያን ማለት እንደ ክርስቶስ ማለት አይደል? አንዱ ፍቹ 5 ፍች ነው ያለው። እንደ ክርስቶስ ማለት ነው። ክርስቶስን የሚመስል ማለት ነው። ክርስቲያን ማለት ክርስቶስን የሚመስል። ክርስቶስን የምንመስለው አንዱ በምንድን ነው? በትዕግስት ነው። በትዕግስት የማይገቡ ነገሮች እኛ ላይ ሲነገሩ መታገስ፣ የማይገልጹን ስሞች ሲወጡልን፣ ያለ ስማችን ስም ሲሰጥ፣ ያለ ክብራችን ዝቅ ስንደረግ፣ ስንጣል፣ ሰዎች ሲንቁን፣ ቦታችንን ሳያከብሩት ሲቀሩ፣ እንደዚህ ሲያደርጉ ስንታገስ ክርስቶስን መስለዋለን። ቅዱስ ዳዊትን እንደው እኔ ከምቀጣህ በሰው እጅ ከምጥልህ ቢለው ቅዱስ ዳዊት ጌታዬ በአንተ እጅ ልውደቅ አለ። አንተ ብትሰብር እንኳን ትጠግናለህ፣ ሰው ግን ከሰበረ አይጠግንም፣ ሰብሮ ይቀራል እንጂ። በመቅደስ ጀምሮ በመቅደስ የጨረሰ ወንጌል ተብሎ ይነገራል። ሉቃስ ወንጌል በመቅደስ ጀምሮ በመቅደስ የሚጨርስ ወንጌል ነው። መቅደስ ላይ ይጀምራል። ሉቃስ ወንጌል ምዕራፍ 1 ላይ፣ ሉቃስ ወንጌል ምዕራፍ 24 የመጨረሻው ቁጥር በመቅደስ ኖሩ ብሎ ነው የሚጨርሰው። በመቅደስ ኖሩ ብሎ ይጨርሳል። ስለዚህ የክርስቲያን ድህነቱ መቅደስ ውስጥ ተጀምሮ መቅደስ ውስጥ የሚያልቅ ነው። አጋንንትን ለማሸነፍ፣ ሰላም ለማግኘት፣ በረከት ለመቀበል፣ ኃይልን ለመቀዳጀት፣ ሰማያዊ ለመሆንና ለመቀደስ፣ ያሰብነውን ለማሳካት ከቤተ ክርስቲያን አጥር ውጭ ሆኖ የሚሳካ ምንም ዓላማ የለም። በብሉይ ኪዳን አዳምና ሔዋን ካመጡብን አንዱ ዕዳ ልደታችን እንዲናቅ ነበር ያደረጉት። የሰው መወለዱ ክብር እንዳይኖረው ማለት ነው። አሁን ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ስታነቡ ምንድን ነው የሚጀምረው? በዮሐንስ ልደት ነው ወንጌሉን የሚጀምረው። አሁን የሰው ልጅ መወለድ ክብር ሊያገኝ ነው ብሎ የነገረን ነው። የሰው ልጅ መወለድ ክብር ሊያገኝ ነው። ቀድሞ ሲወለድ ሰው ለምንድን ነው የሚወለደው? ለሐሳር፣ ለሲኦል፣ ለመፍረስ፣ ለመበስበስ፣ ለርግማን፣ በዲያብሎስ እጅ ለመታሰር፣ በግራ አጋንንት ለመጠቅጠቅ፣ መንጸፈ ደይን ለመውደቅ፣ በሞት ጥላ ስር ለመኖር፣ በድቅድቅ ጨለማ ውስጥ ለመሰቃየት ነበር ሰው የሚወለደው። አሁን ሰው ሲወለድ ለክርስትና ይወለዳል። ክርስቶስን ለመልበስ፣ ለቁርባን፣ ለተክሊል፣ ለምንኩስና፣ ለክህነት፣ ለመንግስተ ሰማያት ይወለዳል ሰው። አሁን ሰው ሲወለደው ለክብር ነው የሚወለደው። ጻድቅ ለሕይወት ይወለዳል ያለ ሰሎሞን ለዚህ ነበረ። ስለዚህ አሁን የሰው ልደት እንደከበረ አሳየን። አሁን ሰው ሲወለድ እጅግ ክብር የሚሰጠው ትልቅ ቀን ነው ዛሬ። ኢዮብን ስታዩት የተወለደበትን ቀን ሲረግም ትሰሙታላችሁ። የተወለደበትን ቀን ረግሞ ነበረ። አሁን እኛ የተወለድንበትን ቀን አንረግምም። የምንወለደው ክርስቶስን ልንለብስ ስለሆነ፣ የምንወለደው የሥላሴ ልጅ ልንሆን ስለሆነ መወለዳችንን እንወደዋለን። ያንን አሳይቶናል። ሁለተኛ የሰው ልጆች የመጀመሪያው ሐዘን የገባው በየት በኩል ነው? በሴት ጆሮ ነው አይደል? ያ የማን ጆሮ ነው? የእናታችን የሔዋን ጆሮ ነው። የዓለም የመጀመሪያው ደስታ የገባው በምን ጆሮ ነው? በሴት ጆሮ ነው። ያቺ ሴት ማን ናት? እመቤታችን ቅድስት ድንግል ማርያም ነው። ይሄንን የነገረን ነው።
የእባቡ መርዝ በገባበት በኩል ወጣ ያለው ቅዱስ ኤፍሬም ለዚህ ነው። ዲያብሎስ በሴቲቱ ጆሮ ሄዶ ክፉ ምክርን ተፍቶ ነበረ። ያ መርዝ ነበር ሁላችን ሲገለን የነበረው። አሁን በሴቲቱ ጆሮ በኩል ደግሞ መድኃኒት ገባና ያንን መርዝ ከዚህ ዓለም ነቅሎ ጣለው ማለት ነው። ድንግል ማርያም የሰው ልጆች ሁሉ ክብር ውክልና የምትሆነው ከዚህ የተነሳ ነው። እመቤታችን ጌታን ከጸነሰች በኋላ ኤልሳቤጥን ለመጎብኘት ወደ ተራራማው ሀገር ሄዳ ኤልሳቤጥ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት አድርጎ ይሆንልኛል ብላ ስትመሰክርላት ነፍሴ እግዚአብሔርን ታመሰግነዋለች፣ ሰውነቴ በመድኃኒቴ በእግዚአብሔር ደስ ይላታል ካለች በኋላ የባሪያውን መዋረድ አይቷልና የሚል ቃል ተናግራለች። 3 ውርደቶች እግዚአብሔር የሚያያቸው ማለት ነው። አንደኛው እግዚአብሔር የሚያይልን ውርደት ሰው ራሱን በኃጢአት ሲያዋርድ ነው። ሰው ራሱን በኃጢአት ያዋርዳል። ኃጢአት እስከ የት ድረስ እንደሚያወርድ 4 ነገሮችን ላሳያችሁ። ኃጢአት ሰዎችን እስከምን ድረስ እንደሚያወርዳቸው። የመጀመሪያው እሱን ከመናገሬ በፊት ስለ ሰው ልጅ ክብር አንድ ነገር እነግራችኋለሁ። የሰው ልጆች ክብር የተገለጸበት አንደኛው እግዚአብሔር ሰውን የፈጠረው መቼ ነው? መጨረሻ ላይ ነው የፈጠረው። ከእሑድ እስከ ዓርብ ሌላውን ፍጥረት ፈጠረና ዓርብ መጨረሻ የተፈጠረ። ቤት ተሰርቶ ሲያበቃ ጉልላት ወይም ዶም መጨረሻ ላይ እንደሚቀመጥ እግዚአብሔር ለፈጠረው ፍጥረት የበላይ አድርጎ የፈጠረው ማንን ነው? ሰው ነው። ስለዚህ ሰውን መጨረሻ የፈጠረበት ምክንያት ሰው የፍጥረት ጉልላት ስለሆነ ነው። የፍጥረት ራስ ነው ሰው። ከፍጥረታት ሁሉ ትልቁ ፍጥረት ሰው ነው። ትልቁ ፍጥረት መጨረሻ ላይ ያመጣውም ለዚያ ነው። ይኸው የሚታወቅ ዘንድ እግዚአብሔር ሌሎችን በቃል ሲፈጥር ሰውን ግን በእጆቹ እንደፈጠረ ተነግሯል። መዝሙር 118 ላይ እጆች ሰሩኝ አበጃጁኝ እደዊከ ገብራኒ ወለሃኳኒ ብሎ ቅዱስ ዳዊት ይናገር። የእጅ ፍጥረት ነኝ ይላል። ሰው የእጁ ፍጥረት ተብሎ ይነገራል። ሥላሴ የሰውን ክብር ለማሳየት ጭቃ ይዘው ታይተውለታል። ለሰው ልጅ በእጁ የተሰራ ነው። ሁለተኛው የሰው ልጅ የምታዩት የሰው ልጅ ክብሩ እግዚአብሔርን መስሎ የተፈጠረው ብቸኛው ፍጡር ሰው ነው። እግዚአብሔርን የሚመስል የመጨረሻው ፍጡር ሰው ነው። የሰው ክብሩ ስንት ነው ተብለን ብንጠየቅ የሰው ክብሩ እግዚአብሔር ነው። ለሰው የተከፈለው ዋጋ እግዚአብሔር ነው። ታውቃላችሁ፣ ሰው የተገዛው በእግዚአብሔር ነው። ሰው የተገዛው በሰማይና በምድር ሰው አልተገዛም። በመላክ ሰው አልተገዛም። በመላክ ራሱ ሰማይና ምድር የሚያልፉ ናቸው። ሰው የተገዛው በእግዚአብሔር ነው። ሰው ትልቁ ነው የሚታየኝ የክርስቶስ ደም ለሱ ዋጋ ሆኖ እንደተከፈለ ባሰብኩ ጊዜ ነው እንጂ እብደቶቹን ስናያቸው ግን ሰው ከምን የሚያነሰ ሆኖ ይታያል። ጽድቅ ይላሉ አይደል አባቶቻችን፣ ጽድቅ ባሪያን ንጉሥ ሲያደርግ ኃጢአት ደግሞ ንጉሥን ባሪያ ያደርጋል ይላሉ አባቶቻችን። የዮሴፍን ሕይወት ሲተረጉሙ ነው። ጽድቅ ባሪያን ምን ያደርጋል? ንጉሥ። ዮሴፍ ምንድን ነበረ? ባሪያ። በጽድቁ ምን ሆነ? ንጉሥ። ንግስቲቱ ደግሞ ምንድን ነበረች? እሱ ጋር ኃጢአት ልትሰራ ያሰበችው ንግስት። መጨረሻ ላይ የእሱ ባሪያ ሆነች። አዳም የፍጥረት ንጉሥ ነበረ። እግዚአብሔር ኦሪት ዘፍጥረት ላይ ምን ብሎ አዞታል? ምዕራፍ 3 ላይ ምድርን ግዟት ብሎት ነበረ። ምድርን ግዟት አለው። አሁን እሳ ምንድን ያለው? ምድር ኃጢአት ሲሰራስ ቁጥር 17 ስትደርሱ ምድር እሾህ ታብቅልብህ፣ አሜከላ ይብቀልብህ አለው። ከዚያስ የሰማይ ወፎችን የምድር አራዊትን ሁሉ ግዛ አለው። ጻድቅ ሳለ ነው። ሲበድልስ ከጉንዳን ተማር፣ ካሽኮኮ ተማር፣ ከአሞራ ተማር፣ ከእባብ ተማር አለው። ሰው አነሰ።